ቡዜ የሄርሜላ ቀኝ እጅ ናት፣ በተለይ በዚህን ሰዓት። እንዲሁም ዴቭ እንግዲህ እንደምታስታውሱት ከዚህ በቀደም ከሩታ ጋር በጣም ወዳጅነትን ብቻም ሲሆን ይግባባሉ፣ ይነጋገራሉ። ግን አሁን ላይ ለሩታ የሚመልስላት መልስ እንዴት ነው አላደለ ይሄ ከወትሮ በተለየ ነው። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርና ፍቺ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስፍሩልኝ። ለምታበረታቱኝ እጅግ አድርጌ ነው ማመሰግናችሁ። እንግዲህ ቀን ላይ የተለቀቀ ቪዲዮ አለ። እሱም ከሚኪያስ ጋር እንግዲህ በነበራችሁ ቆይታ በጣም ዱላ ቀረሽ የሆነ እንደውም የማስፈራሪያ የዛቻ ቪዲዮዎች ነበሩ። ማምሻ ላይ ደግሞ እንዲሁም በአዲስ መልክ ኖባ ተከስቶ እንግዲህ ወደ ቡዝነሽ ቤት አምርቷል። እንግዲህ ወደ ቡዝኔ ቤትም ሲያምሩ አብርሃም በእርግጠኝነት እዛ ቤት እንዳለ በጣም ሪል እርግጠኛ ሆኖ ነው። እንደውም ልክ ሽምግልና እንደሄዱ ቁጭ በሉ አንቀመጥም፣ የመጣንበትን ጉዳይ ሳንፈጽም አንቀመጥም፣ አረ ቁጭ ላይ እንነጋገር፣ አረ አይሆንም፣ ልክ የሆነ ሽምግልና የሄዱ ነው የሚያስመስሉት። እና ግን በዚህ አጋጣሚ እኔ በጣም ግራ እየገባኝ ያለው ነገር የቡዜና የኤፋ እንደዚህ ማለት መጫጫው፣ አለመግባባት፣ ይሄ አላደለ የማይሆኑ ኃይለ ቃሎቶችን ይለዋወጣሉና በዚህ ልክ ለምንድን ነው ያስፈለገው? የእውነት ማለት እናውቃለን ከአንድ እናትና አባት ያልተወለዳችሁ ታማቾች ወንድም እህት እንዳልሆናችሁ እናውቃለን። ግን ዘመድ ናችሁ። ግን ቢሆንም ቢያንስ ሚዲያው ላይ እህትና ወንድም ብሎ ለሚመለከታችሁ ሰው የእህትና የወንድምን ሪስፔክትና ክብር እያየንበት አይደለም። በእርግጥ ከካሜራ ጀርባ ያው እናንተ በጣም መልካም ቤተሰብ ናችሁ፣ አይተናል። በተለይ በሀይሚ ልደት ላይ እንግዲህ ሁለታችሁ ተከስታችሁ አጠገብ ላጠገብ ቁጭ ብላችሁ የሀይሚን ፕሮግራም እያደመቃችሁ እንዲሁም መልካም ምኞታችሁ እየገለጻችሁ ተመልክተናል። እንግዲህ ከካሜራ ጀርባ ያላችሁ ሶሻል ላይፍ እና ካሜራ ላይ ያለው ሁኔታችሁ አንድ አይደለም። ግን ቢሆንም ደግሞ በዚህን ያህል እልመጋባበት የለባችሁም። ኤፍሬምም ደግሞ በጣም ነገሮችን እያገነንካቸው ነው። አዋቂ ስትባልም በጣም ነገሮችን አላደለ እንዴት ነው ይሄ እደመጣለሁ፣ እሰማለሁ፣ ቪዲዮ ይታያል ተብሎ የሚደረጉት ነገሮች አንዳንድ ጊዜ ከተጠያቂነት አያድሩንም። ነገ ላይ የሚቆጩ የሚጸጽቱ ነገር ይሆናሉ። በአጠቃላይ ግን ምንድነው የተፈጠረው? በተለይ እንግዲህ ኑባም እስከ ዛሬ እንዴት አልመጣም እያለች ብዙ እየጠየቀችው ነበር። አልመጣም ማለት ቪዲዮ ላይ ከካሜራ ጀርባ የኛ ቤተሰባዊነት አልተቋረጠም፣ በእያንዳንዱ ሁኔታዎች ላይ እንዳለም እንግዲህ ሩታ እየገለጠች ነበረ። ግን ደግሞ ምንድነው አሁን ላይ ሩታ እያለች ያለችው አብርሃም እዚህ ቤት አይደለም ማለት እናንተ አብርሃም ያለበት ሁኔታ አታውቁም እያለች ነበረ። ምንድነው ያለችው ቡዜ ደግሞ ባላቅም እንግዲህ እዚህ ቤት እንደሌለ እያያችሁት ነው። እናንተ እርግጠኛ ሆናችሁ እኔ ቤት እንዳለ ነው አይደል የመጣችሁ፣ ግን እዚህ ቤት እንደሌለ እየተመለከታችሁ ነው። የእውነት ነው አብርሃም ያለው ከሄርሜላ ጋር ነው አይደል? እንግዲህ እንደተመለከት ነው። እኛም ቀን ላይም እንግዲህ ከሚኪያስ ጋር በሰሩት ቪዲዮ ሩታና ኤፋ አብርሃምን ለማግኘት እንግዲህ ወደ ሄርሜላ ቤት አቅኝተው ሄርሜላ ቤት እንዳላገኙትም ተመልክተናል አይደል? በጣም እርግጠኛ ሆኖ ነበረ ወደ ቡዜ ቤት ኤፋና ሩቲ እንዲሁም ደግሞ ኖባ ያቀኑት ማለት ነው። በእርግጠኝነት እዛ ይኖራል። ስለዚህ አብርሃምን ካለምንም ጭቅጭቅ ይዘነው እንመጣለን። በጣም ጭቅጭቅ ሰልችቶኛል። ለምንድን ነው አብርሃም የቀድሞ ህይወቱን መርጦ በተለይ ከኔ ጋር እንግዲህ አሁን ላይ በጣም ሰላም በነበርንበት ሰዓት ላይ ህይወታችን ለምንድን ነው የሚበጠብጡን? የዚህን ያህል ለምን አስፈለገ? ካለ ፍቃዱ ለምንድን ነው አስገድደው ሊወስዱት የቻሉት? እያለች ነበረና እንግዲህ ቡዜ ቤትም ከሄዱ በኋላ ቡዜ ቤት አብርሃምን እንዳላገኙት እንደውም ኤፋ የቡዜን እንግዲህ መኝታ ክላስ እያየ ነበረ፣ እዛም እንደሌለ። የእውነት ግን ቡዜ ቤት እናገኘዋለን ብላችሁ እናንተ እርግጠኛ ነበራችሁ? በነገራችን ላይ ቡዜ ራሱ እሷ ቤት ቢመጣና ራሱ ሄርሜላ ይዘው ብትመጣ አብርሃምን እንደሚያሸሹት ግልጽ ነው። በእርግጥ ያው አብርሃም ታሟል፣ አብርሃም የሆነ ነገር ሆኗል የሚባሉ ብዙ ነገሮች አሉ። ከዚህ ቀደም እንግዲህ ቡዜ አብርሃምን በተደጋጋሚ ጊዜ ብቻውን የማግኘት እድል ነበራት። በዛ አጋጣሚ እንግዲህ ይሄ ታሟል ምናምን የምትለኝ ለሷስ ወደ ሕክምና መውሰድ ትችል ነበር። ግን እንዳልታመመና እየሰራችሁ ያላችሁት ስራ ድራማና ወይም ደግሞ እናንተ ፈልጋችሁ እንደሆነ ያመላክታል። ዛሬ እንዲሁም ዴቭ ቃል በቃል የተናገረው ነገር አለ። እናንተ ድራማ ማብቂያ የለም ወይ ብሏል። ስለዚህ ይሄ ደግሞ የሆነ ነገርን ያመላክታል። ገብቷችኋል አይደለም? እንግዲህ ሩታም ዳዊትን የተናገረች ነበር። አንተም ከሄርሜላ ጋር እንዲሆን አብርሃም ትፈልጋለሁ ማለት ነው። አሁን በጣም ግልጽ እየሆነልኝ ያለው ከኔ ጋር መሆኑ በጣም አላስደሰታችሁም፣ ደስ አላላችሁም። የዚህን ያህል ነው ወይ? ልጅ ከአባቱ እና ከእናቱ ተለያይቶ እንዲያድግ እየፈቀዳችሁለት ነው ወይ? ከዚህ ቀደም የተፈጠረውን ነገር ረስቼ እና ሰላም ስፈጥር በዚህን ያህል እናንተ እንደዚህ መሆን
በጣም ነው የሚገርመው እያለች እንግዲህ ሩትም እየተናደደች ነበር። በነገራችን ላይ ቅድም ቪዲዮ ሰርችላችኋለሁ። አብርሃም ከዚህ በኋላ ወደ አንቺ ቤት ቢመጣም የሚጠቅምሽ አይመስለኝም፣ ሊጠቅምሽም አይችልምም። ብዙዎቻችሁ ደግሞ ብዙ የተለያየ ሀሳብ ትሰጣላችሁ። በነገራችን ላይ እኔ ሀሳባችሁን አከብራለሁ፣ የሁላችሁንም ሀሳብ አከብራለሁ። ለምን ሁሉም ሰው በየራሱ አመለካከት ስለሆነ ሊናገርና ሀሳብ ሊሰጥ የሚችለው ገብቷችኋል አይደለ? እዚህ ጋርም ደግሞ ጊዜያችሁን ሰውታችሁ አዳምጣችሁኝ እስከሆነ ድረስ መልስ የምትሰጡ የሀሳባችሁን ላከብር እችላለሁ። ግን ደግሞ አንዳንድ ጊዜ ያው ትክክል ያልሆኑ ሀሳቦች ይኖራሉ። ግን ደግሞ ያው የሀሳብ ደግሞ እናንተ በተረዳችሁበት መንገድ ነው። ገብቷችኋል አይደለም? ብዙዎች አሁን ላይ ከሄርሜላ ጋር ነው ያለው የሚሉ ልጆች አሉ። ብዙዎች ደግሞ ሩቲና አብርሃም አንድ ላይ ናቸው፣ ሄርሜላ ከአብርሃም ጋር አይደለችም፣ ይሄ ቪዲዮ የቆየ ነው እያላችሁ ሀሳብ የምትሰጡ ልጆች አላችሁ። እና እንግዲህ እኛ ደግሞ እነሱ በሚለቁልን ቪዲዮ ነው ብዙ ጊዜ ሀሳብ አስተያየት የምንሰጠው አይደለ? ከራሳችን ልንጨምር የምንችለው ምናልባት አስተያየትና ሀሳብ ነው አይደለ? የእኔ ወዶች ግን ደግሞ ይሄ ነገር ምንድን ነው መጨረሻው ምን ሊሆን ይችላል? አንዳንድ ጊዜ ማለት መለቀቅ የሌለባቸው ቪዲዮች ተለቀው ስናይ በጣም የሆነ አንዳንዴ የምንናደድ ልጆች አለን አይደለ? ለምን? አንደኛ አስተማሪነት የለውም፣ ሁለተኛ ደግሞ ምንም ይሄ አለ አይደለ ወይ ቪዲዮውን እንኳን እያየ ነው ሪላክስ ወይም ደግሞ ፈታ የምንልበት እንኳን ቢሆን እሺ። አንዳንዴ እኮ አዝናኝና አስቂኝ የሆኑ ቪዲዮች ይለቀቃሉ ሚዲያ ላይ ደብሯችሁ እንኳን ፈታ የምትሉባቸው ቪዲዮች አሉ አይደል? እንደዚህ አይነት እንኳን ቢሆን መልካም። ይሄ ግን ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ ንትርክ፣ ከትላንቱ ዛሬ የተሻለ ሀሳብ ይመጣል ስንል ጭራሽ የባሰበትና ጭራሽ መላቅጡ የጠፋ ሀሳብ ይዛችሁ ትመጣላችሁና ይሄ ባይሆን መልካም ነው። እንግዲህ አንዳንድ እየወጡ ያሉ መረጃዎችም አሉ አሁን ላይ ሄርሜላ አብርሃም በእጇ ዋናው መግባቱ ስለሆነ ከሀገር እንደሚወጡም ይወጡ ያሉ መረጃዎች አሉ። ያው ብዙ ጊዜ ሀሳቦች ሼር ይደረጋሉ አይደለ? ሶሻል ሚዲያ ላይ ግን ደግሞ እውነታው ያው እነሱ ሲመጡና እውነታው እነሱ ሲያጋሩ እኛም በእነሱ ሀሳብ ላይ እንሰጣለን። ያው ታውቃላችሁ ብዙ ጊዜ እዚህ ሶሻል ሚዲያ ላይ በተለይ ዩቲዩበሮች ይህ ከሀገር መውጣት የሆነ ነገር ማድረግ በጣም ቀላል ነው ለእነሱ ማለት ነው። አንዳንዴ ባፍ ማውራትና መተግበር በጣም የሰማይና የምድር ነው። ገብቷችኋል አይደለም? ለማንኛውም እኛ ሰላም እንድታወርዱ የምንፈልገው በተለይ በመካከላችሁ በተለይ ይሄ ጭቅጭቅ፣ በተለይ አሁን ላይ ኤፋ እያደረክ ያለው ነገር እኔ ምንም ያስደሰተኝ አይደለም። ማለት የእውነት የወንድምክን ፍላጎት አክብረህለት ነው። የእውነት ወንድም ፈልጎ ነው እንደዚህ እየሆነ ያለው። የእውነት አንተ አሁን ላይ በጣም ደስተኛ ነህ እየተፈጠረ ባለው ነገር። ቢያንስ አንተ ራሱ ከቤተሰብ ጋር ምንም እየተከባበርክ አይደለም። የእውነት እኔ አላውቅም። እውነት ነው ያው ከካሜራ ጀርባ እንግዲህ የራሳችሁ ሶሻል ላይፍ ላይ እንግዲህ በጣም ጥሩ ወዳጅ እንደሆናችሁ እየተመለከትን ነው። በተለይ የሀይሚ ፕሮግራም ላይ እንግዲህ ቅድም ላይ እንዳልኳችሁ ለእህታችሁ መልካም ምኞትን የገለጻችሁላት ነበረ። ስለዚህ ከካሜራ ጀርባ እናንተ በጣም ወዳጅና በጣም አላደለ ጥሩ የሆነ የእህትና የወንድምነት እንግዲህ እንደምታሳልፉም እየተመለከትኩ ነበር። ግን ካሜራ ላይ ደግሞ እንደዚህ ሰጣ ገባ የማይሆኑ ማለት ይሄ ለምሳሌ አሁን ኤፋ ታናሽ ነው አይደል? እንደ ታናሽነቱ ሳይሆን ልክ በቃ እንደ ታላቅ ሆኖ ነው ከቡዜ ጋር የሚመላለሰው መልስ ምናምን ነገር ነው። ነገሮች ደግሞ በእንደዚህ አይነት ሁኔታ ሊፈቱም ሊስተካከሉም አይችሉም። ገባችሁ አይደለም? አሁን ላይ እንዳልኳችሁ ቡዜ የሄርሜላ ቀኝ እጅ ናት። አሁን ላይ የወንድሟ ነገር እና የወንድሟ ሁኔታ ብቻ ነው የሚያጨናንቀው። በተለይ የወንድሟ ሰላም የሚሰጠው ነገር ሁሉ ለእሷ በቃ ያስደሰታታል። ስለዚህ አሁን ላይ እሷ የምትፈልገው ከሩታ ጋር ሳይሆን ከሄርሜላ ጋር እንዲሆን ነው። ለምን እንደሆነ ባላቅም ዛሬም እየተናገረች ነበረ። ማለት ከሩቲ ጋር መልስ እየተጣጡ ነበረ። አንቺ ከኔ ጋር መሆኑን አልፈለግሽም ስትላት እኔ እኮ ከአንቺ ጋር እንዲሆን ቡዜ ማለት ነው በጣም ብዙ ዋጋዎችን ከፍያለሁ። ለምንድን ነው ምንም እንዳላረኩ ዛሬ ላይ እንደዚህ በሙሉ አንደበትሽ የምትናገሩ እያለቻት ነበር። አይደለም ከዚህ በፊት እንኳን ልጄ ጠፍቶ ብዙ ነገር እኔ ስሆን አንቺ ምንም ያልመሰለሽ ጀግና ነሽ። አሁን ደግሞ የጠፋው ወንድምሽ ነው። ስለዚህ ወንድምሽን ደግሞ የት እንዳለያ ስለምታውቂ ነው በጣም ሪላክስ ሆነሽ እና ተረጋግተሽ እያወራሽ ያለሽ። አዎ አውቃለሁ፣ ባቅስ ምን ታመጣላችሁ? በቃ አይደለ እርግጠኛ ሆና ነበረ እንግዲህ ስታወራ የነበረው። ያው እርግጠኛ ነኝ በደንብ ታውቃለች። ለምን ከቡዜ ጋር እንግዲህ ሄርሜላ በጣም ያው የቅርብ ወዳጅ ሆኗል፣ በተለይ አሁን ላይ ማለት ነውና እውነት የሚገርም እኮ ነው። አንዳንዴ እኛ የምንጠብቀው ሌላ የሚፈጠረው ነገር ሌላ ነው። ግን ያም ሆኖ ሳለ ያው አሁን ላይ ምንድነው የሩታና የኤፋ ሀሳብ እንግዲህ ቡዜ ያለበትን ታውቃለች፣ ግን መናገር አልፈለገችም። ግን ደግሞ ያው እኛም በምናገኝበት መንገድ እናገኛለን አይነት ነው እንግዲህ የሁለቱ ሀሳብ። ግን ደግሞ በዚህ አይነት ሁኔታ አብርሃም ማግኘት በጣም ከባድ። ለምን አብርሃም አንደኛ ሄርሜላ እጅ ላይ ገብቷል። ሄርሜላ እጅ ላይ ገባ ማለት ቡዜና ዳዊት
ሄርሜላን ይደግፏታል። ለምን አሁን ላይ እነሱ ከሩታ ይልቅ ወደ ሄርሜላ ያደሉበት ሁኔታ ነው እየተመለከትን ያልነው። ግን ለማንኛውም በዚህ አጋጣሚ በእናንተ ጉዳይ ላይ በጣም ብዙ በሀረብ ሀገራት ላይ የሚጨነቁ ስራቸውን ጥለው ቴንሽን የሚሆኑ ልጆች አሉና እኔ ግን ለእናንተ አንድ እህታዊ ምክር አለኝ። እነሱ ሚዲያ ላይ ስራ ነው እየሰሩ ያሉት አይደለም። ስለዚህ በእነሱ ጉዳይና በእነሱ ሀሳብ ላይ ይሄ መጨነቁ፣ ይሄ መቆዘሙ፣ ማዘኑ፣ ምግብ አለመብላት፣ ስራ አለመስራት፣ እርስ በርስ መጠላቱ አስፈላጊ አይደለም። በነገራችን ላይ እዚህ ጋር የሆነ ነገር ሆናችሁ እንኳን ሚዲያ ላይ ፖስት ቢደረግ ቀድሞ የሚደርስላችሁ የአረብ ሀገር እህቶቻችሁ ናቸው እንጂ አብራም ወይ ሩታ ወይ ሄርሜላ ወይ ኤፍ አይደለም። ገብቷችኋል አይደለም? ስለዚህ አንዳንድ ጊዜ ይሄ የምናደርጋቸውን ነገር ማስተዋል ይጠበቅብናል። ግዴታ አይደለም እኮ መከተል ካልፈለጋችሁ አለመከተል ትችላላችሁ እንጂ ራሳችሁን እስከሚያማችሁ እርስ በርሳችሁ እስከምትጣሉ እስከምትሰዳደቡ ያልሆኑ ነገሮችን መሰጣጠት እንደሌለባችሁ ነው እኔ እንደ እህታዊነት ምክር መመክራችሁ። በያላችሁበት ሰላምና ጤና ፍቅር ሀብቼ እመኝላችኋለሁ። እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ